ጋር ይሁን። በእግዚአብሔር ቤት ቁመህ ይህንን ነገር በዚያ አንብብላቸው። እግዚአብሔር ልትሰግዱ በበሮቿ ወደ እርሱ የምትገቡ የይሁዳ ሰዎች ሁሉ የእግዚአብሔርን ቃል ስሙ በል አለ። የእስራኤል ፈጣሪ ኃያል እግዚአብሔር እንዲህ አለ፣ ጎዳናችሁን ስራችሁን አቅኑ። እናንተ ባላችሁበት በዚህ ቤተ መቅደስ በረድኤት አድራለሁ አለ። እኛ የእግዚአብሔር ማደሪያ ነን አያላችሁ በሐሰት ነገር ራሳችሁ አትተማመኑ። የቀናች ጎዳናችሁን ስራችሁን ብታቀኑ በባልንጀራውና በባልንጀራው መካከል እውነት ፍርድ ብትፈርዱ እናት አባት የሞተበት ልጅና ባልቴቱን ስደተኛውንም ባትቃወሙ በዚህ ቤት መቅደስን ንጹሕ ደምን ባታፈሱ መከራ ልትመጣባችሁ ለመጥፊያችሁ የሚሆን የባዕድ አምልኮትን ሄዳችሁ ባታመልኩ ከጥንት ጀምሮ እስከ ዘላለሙ ለአባቶቻችሁ በሰጠኋችሁ አገራችሁ አኖራችኋለሁ አለ። በሐሰት ነገር ብትተማመኑ ግን ለምንም አይጠቅማችሁም። ነፍስ ብትገሉ ብትሰርቁም ብትሰስኑ በሐሰት ብትምሉ ለጣዖት ብታጥኑ ወደማታውቋቸው ወደ ባዕድ አማልክት ሄዳችሁ ብታመልኩ በዚህ መከራ ያገኛችኋል አለ። ስሜ በተጠራበት በዚህ ቤተ መቅደስ መጥታችሁ በፊቴ ብትቆሙ ኃጢአትን ሁሉ ለመስራት ስልጣን አለን ብትሉ በውኑ ያ ቤተ መቅደስ የሌባ ዋሻ የቀማኛ ጋሻ ነውን? ስሜ በተጠራበት በቤተ መቅደስ ውስጥ በዚያ ያለን እግዚአብሔር እናንተ በዓይናችሁ እነሆ ወደ ጣዖት አያችሁ፣ እኔ ወደ እናንተ በመዓት ተመለከትኩ አለ። ቀድሞ ስሜ በዚያ ይጠራበት የነበረ በሴሎ ወዳለ ወደ ቤተ መቅደስ ሄዳችሁ እዩ። ከወገኖቼ ከእስራኤል ክፋት የተነሳ ያደረጋችሁትንም እዩ። ዛሬ ይህን ሁሉ አድርጋችኋልና አስተማርኳችሁ፣ አልሰማችሁኝም። በነቢያት አድሬ ጠራኋችሁ፣ አልመለሳችሁልኝምና አለ እግዚአብሔር። እኔም ዛሬ ስሜ የተጠራበት እናንተንም የምታምኑበት ይህንን ቤተ መቅደስ ለአባቶቻችሁ የሰጠኋቸውን አገር ሴሎንም አድርገዋለሁ አለ። ወንድሞቻችሁ የኤፍሬም ወገኖች ሁሉ እንዳጠፏቸው እናንተንም አጠፋቸዋለሁ። አምላኩ በረከት ከእኛ ጋር ለዘላለሙ ትሁንና የነቢዩ ሕዝቅኤል የተናገረው ይህ ነው። ነቢይም በነቢይ ስም የሚቀበል የነቢዩ ዋጋ ከአምላኩ በእግዚአብሔር ዘንድ ያገኛል፣ ይቀበላል።